ሰላም ሰላም ጤና ይስጥልኝ ክብራትና ክብሯን ተመልካቾቼ ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝዝት ይበልልኝ። የኔ ብርቱካን ፋይፌቱ ቻናል ፋሚሊ ሰላማችሁ ብዝት ይበልልኝ ወዶቼ። እና ለቤቴ አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ወዶቼ አበረታቱኝ ማለት ነው። ዛሬ ጉዲን ነው ማሳያችሁ እንግዲህ ማለት ነው። ምንድነው ጉድሽ እንዳትሉኝ ጉዲን ነው ማሳያችሁ። ግን መዝሙር አለ በሩቅ የተላቀቀ ድምጹ ተረበሻችሁ በጣም ይቅርታ። ቤቱ ኮተት ነው ትሉኛላችሁ። ያው ቤቱ እንዴት እንደምታዩት ነው። በዛይት ሰትር የምትሉኝም አላችሁ። እኔ ደክሞኛል በቃ ማለት እኔ ደክሞኛል። ልብሴን ላሳያችሁ አሁን የኔን ብቻ ማለት ነው። የኔን ብቻ ልብስ ላሳያችሁ። ያውን ግማሿን ቆርሼ ነው ያመጣኋት። ይሄጋ ዘፈዘፍኩኝ ማን የሚያጥበው ይሄላችሁ። ይሄጋ ዘዝፍ ያለሁኝ እሺ። ዝጋ ተዘፈዘፈው። ይሄ ዝጋ ተቆልሏል ጋይስ ይሄላችሁ። ይሄጋ ተቆልሏል። እንግዲህ ይሄ አንድ አንሶላ ብቻ ነው ያለ። ይሄ ብቻ ነው አንድ አንሶላ ያለ። ከዛ ላችሁን ይኸውላችሁ ጉዴን ተመልከቱኝ ማን የሚያጥበው እሺ ተመልከቱልኝ። ከመቼ ጀምሮ ተጠራቀመው እንዳትሉኝ። ተመልከቱልኝ ጋይስ ጉዴን ተመልከቱልኝ። ጉዴን እሺ ይኸው ተመልከቱልኝ። ሰውየውም አብሮ አስቀምጧል ደግሞ አያችሁ። ባሩካውም አንድ ሱሪ አብሮ አስቀምጧል። ይሄው ውት ጉዱልኝ። ያው ግማሿን እኮ ነው ያመጣኋት ጋይስ። ይሄው ፌስታልም አለ እዚህ ውስጥ ደግሞ አብረው ፌስታል በተወደደ ፌስታል። አንተ ደግሞ ይሄ ሁላችሁ እና ማን የሚያጥበውን ይሄንን አጎንብሼ ነው ቁጭ ብዬ ነው። እንዴት ልጠበው ጋይስ እስኪ ንገር። ቁጭ ብዬ ማጠብ አልችልም። ቁጭ ብዬ ማጠብ አልችልም። ግራ ገባኝ። በቃ አንዴ ቁጭ ብዬ ማጎንበስ አልችልም። እንዴት ልጠበው? ታጎንብሼም ስንት ልብስ አጥባለሁ ቆሜ አጎንብሼ። እስኪ መላብ ወይኔ ችግር ነው ማርያምን ችግር ነው። እኔ እንደዚህ እኮ ተቸግሬ አላውቅም። እንደዚህ ያስጨንቅም አልመሰለኝም። ከምሬ ነው የምላችሁ። አሁን እሺ እንዴት አድርጌ ልጠበው? አሁን ልብሴን ለአንድ ልብስ 50 ብር 30 ብር ለቲሸርት 30 ብር ይሏቸዋል። ለጃኬት 50 ብር ነው የሚሏቸው ለአንድ ጃኬት። ለሱሪም 50 ብር ለአንድ ሱሪ 50 ብር ለማጠብ አያ እንዴት ላድርገው? እሺ እንዴት ላድርገው? ተለበሰ ይሄው ታመት ባል ሰፋሲጋ ጀምሮ የተለበሰ ልብስ። አረ ማማተንም ድኔ ልብስ አላጠብኩም። ማማቱን ሁሉ ልብስ አላጠብኩም ጋይስ። ይሄው እሺ እንዴት ሆኜ ልጠበው አሁን? እስኪ መላልበሉ ግራ ገባኝ ጋይስ። እንዴት አጎንብሽስ እንዴት አባለሁ? እስኪ አጎንብሽ እንዴ አጎንብሽ ዘልቀዋለሁ። እንደዛ አጎንብሽ ስንት ልብስ ታጠበ እና ይሄን ጉድማ እስኪ እንግዲህ እኔ እንጃ አጥቤ የምጨርሰውም አይመስለኝ። ሲጀመር ውሃማ ይበቃኝም፣ ግን አጥቤ የምጨርሰው አይመስለኝም። ግራ ገብቶ ብሎኝ አጠራቅሜ ቁጭ አደረኩት። እኔ እኮ በፊት ይኸውላችሁ በፊት እንደዚህ አይከብደኝም ምናምን ጭንቀት አይሰማኝም፣ ድካም አይሰማኝም። ያው የማታውቁ ሰዎች ነግሬያችኋለሁ ማለት ብዙዎቻችሁ አሁን ቅርብ ጊዜ የምትጠይቁኝ ጥያቄ ነግሬያችኋለሁና አዲስ ስለሆንሽ ነው ምናምን እያላችሁ ነበርና ለእርግዝና አዲስ አይደለሁም እኔ ማለት ነው። ለእርግዝና አዲስ አይደለሁም ያኔ እየነገርኳችሁ ነው። ቀደም አውቃለሁ ስለ እርግዝና ማለት ነው። ግን
እኔ ያው እኔ በልጅነቴ ነው ባዘው ያገባሁት። በዛ አጋጣሚ ልንገራችሁ በልጅነቴ ያላገባሁት። ሲቀጥል ደግሞ ያው በቤተሰብ ፍቃድ ነው ጣግቤ ሳይሆን ህፃን ልጅ ሆኜ ነው በቤተሰብ ፍቃድ ያገባሁት። ያኔ ሆኖም ያው ፈጣሪ ባይባርክልኝም ኖሮ እንደ ሰው አምጫለሁኝ አርግዣለሁኝ ማለት ነው። ሁሉም የእግዚአብሔር ስራ ነው። ምንም ማድረግ አይቻልም። ልጅነት ነበረ። እንዳሁን ያው ማወቅም አለማወቅም ነገሮች አሉ። ልጅነት ነበር በወቅቱ ማለት ነው። ስለዚህ የዛን ሰዓት ምንም የሚሰማኝ ነገር የለም። እንደዚህ ቁጭ ብሎ መስራት ምናምን እንደፈለገ መስራት እችላለሁ። እንደፈለገኝ ነው መስራት የምችለው። አሁን ግን ቁጭ ብዬ እንደዚህ አልከትፍም። ወይ በፊት ለፊቴ እንደዚህ መሆን አለበት ለመከተፍ ራሱ ወይንም ቆሜ መከተፍ አለብኝ። የሆነ ትልቅ እቃ ላይ አድርጌ ማለት ነው። በቁሞ የሮቶ ላይ እንደዛ አድርጌ የሆነ ሽንኩርት ምናምን ተከትፎ እንደዛ ማድረግ አለብኝ። ምን ትሉኛላችሁ አሁን? ይሄ ልብስ ላሳጥብ ብል 500ማ አይበቃኝ። እኔ ቁጭ ብዬ አይደል 500 ትየት ይመጣል? ሲጀመር አንድ ቲሸርት 30 ብር እየታጠበ 500 እንዴት ነው የሚበቃው? ሲጀመር ሺህ ብር ይጠይቃሉ ማለት ነው። በዛይ ሺህ ብር ይጠይቃሉ በዛይ ማለት ነው እንዴ? ሺህ ብር ይጠይቃሉ በዛይ እና ይሄን እንዴት አድርጌ ልጠበው? ግራ ገባኝ ጋይስ። በጣም ግራ ገብቶኝ ነው። ኧረ ቀላል ልብስ እንዳይመስላችሁ፣ ቀላል ልብስ እንዳይመስላችሁ። እሺ እናንተ ግን ተውጭ የምትመጡ እህቶች እንደው የቆያችሁ ብዙ ተቆያችሁ አይቀር ላውንደሪ ግዙ። ከምር 100 ሺህ ብር የሚፍጅባችሁ 100 ሺህ ብር አይፈጅባችሁም ወይ 99 ሺህ 90 ሺህ ብር ውሃ በራሱ አርጎ በራሱ የሚያጥብ ማለት ነው። በራሱ አርጎ ውሃ በራሱ የሚያጥበው 99 ይሁን እንዲሁ ቢበዛ 100 ሺህ ብር ነው በአሁኑ ሰዓት። ክረምት ደግሞ ወይ ሊቀንስ ይችላል ጋዙ ምናምን ሲቀንስ ማለት ነው። ወይ ሊቀንስ ይችላል። ግን እናንተ ብዙ የቆያችሁት ላውንደሪ ግዙ። ላውንደሪ ግዙ። እንግዲህ እኔ ላውንደሪ ቢኖር ይችን ነጫጯን ልብስ ብቻ በእጅ አጥቤ አንዳንድ የሚበላሹትን በእጅ አጥቤ ሌላውን በላውንደሪ ዝፍዝፍ እጥብ ነበራ። እኔ ማይጨነቅ ነበረ። እንዴ ሰው እኮ እንደልቡ ጎንበስ ቀና ካለ እንዲሁ በቀንም ጥብ ያደርጋል። እኔ እንዴት ልሆን ታዲያ? እንደዛ ስለሚያቅተኝ አብዛኛውን ጊዜ ተኝቼም ስለማሳልፍ ለዛ ነው ያው ሰላም ማጣቱ ጉዳይ። አብዛኛውን ተኝቼ ነው የማሳልፈው። በዛ ነገሮች ሁሉ ብዙ የጎደለ ገና ያላስተካከልኩት አለ። ያው ልብሱም እንዲህ እንደምታዩት ነው። ይሄ ራሱ እንደዚህ የበዛብኝ ያው ቦቱ እኔ እንደፈለገ መንቀሳቀስ ብችል ባልጨነቅ ባጥቦ ትንሿ እንዲህ አይበዛብኝም ነበር ማለት ነው። እንግዲህ አመት ባሉ እንኳን ታለፈ እንዴ ወር ሊሆነው እኮ ነው እናንተ። በአራት አይደል አመት ባሉ እንግዲህ ከዛ በፊት ነው ያጠፉት በማማት ውስጥ ማለት ማማት ሳይገባ በፊት ከሆሳና በፊት እናንተ አንድ ወር ነው ምናምን ታጠፉ። ከዛ ወዲህ ለብሳለሁ አስቀምጣለሁ። በቃ አንድ ልብስ አላጠብኩም ጋይስ። ያው ለዛውም አመት ባልቴፍ ጉንፋን ያዘኝ። ይሄው አመት ባልቴፍ ልክ ለዳግማ አንድ አመት ባሉን ብቻ ያው ማማት ነው። ማማቱንም ራሱን አከበርኩኝ። አመት ባል ነው። በ8 ቀን ፋሲካ አለፈ። ያው እሱም በዘመድ ጋር ጥሪ ምናምን አሳለፍነው። ከዛ በእጅ ማሟሻው ሲመጣ እኔ ጉንፋን ያዘኝ ታመምኩኝ። እስካሁን ያው አለቀቀኝ ማለት ነው። ግን ያ ጭምር ነው መሰለኝ እንደዚህ ያንዛዛብኝ ሁሉንም ነገር። ቀስ ብዬ ያው አጎንብሼም ቢሆን አጥበዋለሁ። እስቲ በቀጣይ ደግሞ እንዴት እንደማጥበው ሰርቼ ለቀላችኋለሁ ቤተሰቦቼ። ለዛሬ ያለን እዚህ ላይ ያበቃ መሰለኝ።
እና ያው እንግዲህ ፈጣሪ እርዳሽ በሉኝ። ምንም ማድረግ አልችልም። ምንም ማድረግ አልችልም። ምንም ማድረግ ይኸው ጫማውም እዚህ ያለ ለፋሲካ የተለበሰ ጫማ ይኸው እዚህ ይሄ የሚታጠብ ነው። ይኸው ይሄም የሚታጠብ ነው። ይኸውላችሁ ይሄ የሚታጠብ ነው። እሱም ለፋሲካ የተለበሰ ነው። አይ የጊሸኗም ቤት እንዴት ነው የምሆነው? አይ በጣም ነው እንትን ያለኝ፣ በጣም ነው የከበደኝ። ረግ የምለውንም አጣሁት። አሁንስ ከምሬ ነው የምላችሁ ወይ። እሺ ለማንኛውም እዚህ ጋ ያበቃል ቪዲዮአችን። ቻው፣ እወዳችኋለሁ።